ከዚህ ቤት እወጣለሁ እያለ ምን? በቃ እኔ ከዚህ መሄድ አለብኝ። መኖር ሰለችኝ። ምን ማለት ነው ይሄ? ወዴት ነው የምትሄደው? የት ነው የምትሄደው? አዎ እንደዛ ከሆነ እኔም አልኖርም። ገልሞ አንተ ከሄድክ እኔም አልኖርም። ጨከነህ ትተህ ልትሄድ? አዎ አብርሽ እሄዳለሁ። ብሄር ነው የሚሻለው። ሰላም ዋሉ። ደህና ነኝ። እንዴት ኖት? የትትና አባት ኖታ? ምን ትትና? አረብ ሀገር ያለችው ልጅ። ይሄ ስግብግብ መሳይ አታሎኛል ማለት ነው። ምን ነው ገልሞ? ላወራ ፈልጌ ነው። ምን ቀረ ያለ ነገር አለ እንዴ? አዎ ቅር ብሎኛል። ምን ነው አስከፋንህ እንዴ? እናንተ እንኳን አላስከፋችሁኝም፣ ግን በቃ መሄድ አለብኝ። አልገባኝም። በቃ እኔ ከዚህ መሄድ አለብኝ። መኖር ሰለችኝ። ምን ማለት ነው ይሄ? ወዴት ነው የምትሄደው? የት ነው የምትሄደው? በቃ ደከመኝ። መኖር ሰለችኝ። ብቻዬን መሆንና ደግሞ መሞት እፈልጋለሁ። ሲጀምር እድሜ የረዘመው እናንተ ጋር ሆኜ ነው። ገልሞ በቃ ካልጠጣ ደህና ነገር አታስብም አይደል? ይኸውልህ አብርሽ፣ እኔ የመጣሁት እኔ መኖር ሰልችቶኛል ሸኘኝ ልልኝ የመጣሁት። ኧረ ተው ገልሞ። ቆይ በየግሌ ምክንያት ነው አይደል እንደዚህ የምትሆነው? እሷ እኮ ትወዳለች። አትወደኝም። ሲጀምር የማይሻሻል ሰው እንድትወድም አልፈቅድላትም እኔ። ነገም ሌላ ቀን ነው። ነገ ይቀየራል ገልሞ። አዎ ነገ ይቀየራል፣ ግን እኔ አልቀየርም። ስለዚህ እኔ መሄድ አለብኝ። እዚህ መኖር የለብኝም። እሺ በቃ ተረጋጋ። በቃ ነገ እናወራለን። እንደውም በዚህ ጉዳይ ማውራት አይጠበቅብንም። ክፍል ግባ እናተኛ። ይኸውልህ አብርሽ አስብበት። እኔ ለመሄድ ወስኛለሁ። አንተ ስለፈለክ ብቻ አትወጣም። ይልቅ አሁን ግባ እናተኛ። በቃ ደግሞ ሄደህ ወጥተህ እንዳጠጣ። እንዴ በጠጣስ? ከዚህ በኋላ ማናችሁም አያገባችሁ። ነገርኩ። በቃ ገልሞ ክፍል ገብተህ ተኛ። በቃ ብቻ አስገድደህ ልትደፍረኝ እንዲሆን ከፈለገች አስገድደህ ልትደፍረኝ
ወይስ አንተን ትቆርጠኝ ነው? ትዝታ ያክል ይችላልች ወይስ ባለሁለት ወጥ ሻለፈት የምር ልብ ውስጥ ገብቼው? በቃ ልትደፍረኝ ነው። እኔ ምን አገባኝ? አስከትታኝ ነው። አንተ ማን እንዴ? አንቺ ምንድነው? ልደፍሪ ነው እንዴ? አንተ ሳምከኝ እኮ በተኛውበት አፌ ላይ ድረስ መጥተሽ ምን ታደርጊያለሽ? ይሄን ያልብሶብሻል እንዴ? እኔ እኮ የቀልዴን እኮ ነው ወድሻለሁ ያልኩሽ። የልጅ አባት አስገድዶ መድፈር እኮ ወንጀል ነው። ሂድ በእናትህ እጭ ዝም ብለህ ከንፈር ትስማለህ እንዴ? የሚመጥንን ሰው አታውቅም? ኧረ አንቺ ከንፈር መጥቶ ነው እኔ ሳመኝ። እኔ ክፍል ምን ታደርጊያለሽ? ምን ቆመሽ ተኛሽ? ከፈልሽ መተሽ መተኛ ትችያለሽ። ጭራሽ ሌላም ያምርሃል እዚህ ሰው ለተለጠፈ ደሃ ብዬ እንዳልጮህ ከክፍሌ ውጭ ምን ልታደርጊ ገባሽ? ይኸውልህ ሌላውን ነገር ተወውና የመሳይን ቪዲዮ ስጠኝ። እሱን ፈልጌ ነው የመጣሁት። ለምን? ቆይ አንተ ስንት ነገር አድርጎ የለ እንዴ? ቪዲዮን ስጠኝና ቁም ስቅሉን አሳይቼ ከዚህ ቤት ላስወጣላችሁ። የሰላም አባቷን ስልክ ስጠኝ ሰጥቼው ሸውዶሽ ነው አይደል? ነገረ እሺ ቪዲዮን ስጠኝ። አልሰጥም። እከፍላለሁ። መሰኮ ወንድሜ ነው፣ በገንዘብ አልሸጠውም። ለኔ ሲሆን ነው ወንድማማቾች መሆናችሁ ትዝ የሚላችሁ። እኛ በውጅ የፈለገ እርስ በርስ ብንጣላም ለጅብ ግን አሳልፈን አንሰጣጥም። ብሩ ብዙ ነው። ኧረ እባክሽ። አዎ ብዙ ነው። ይኸውልህ ቪዲዮን ብቻ ስጠኝ አንተ። ብዙማ ከሆነ መሴ ልጠይቀውና ግማሹን ከሰጠሁት ሊፈቅድ ይችላል። የእርቃኑን ቪዲዮ ስጣት እንዲልክ ነው እሱን የምጠይቀው? ግድ የለሽም ልጠይቀው። ይኸውልህ በፍጥነት ነው የምፈልገው። ደረጃው ላይ ደግሞ እጠብቅሃለሁ። አሁን ከክፍሌ ውጭ። ያማታል እንዴ? ታገኝ መስሎሻል? ይሄን ቪዲዮ ልትበይ እቺ ትበያለሽ። ቆይ እሺ ለምንድን ነው አንተ ደውለህ የጠራኸኝ? ምንድን ነው እንደዚህ የሚያጣድፍ ጉዳይ? እና ክስቲ ቁጭ በል መጀመሪያ። እሱንማ እቀመጣለሁ፣ ግን ለምን ፈለግከኝ? እባክህ አንተ ምን ይፈልጋል? እና ቁጭ በል መጀመሪያ። ሄይ እና ቁጭ በል። ሃይ እሺ ምንድን ነው እሱ? ትስታ እኮ የመሳይን እርቃኑን ቪዲዮ ስጠኝና ብር ልስጥ አለች። ቆይ አንተ ልጅ ለምንድን ነው ቪዲዮ የማታጠፋልኝ? አንተም ሳስታውስ ነው እንደዚህ የሚል። ይኸውልህ አሁን ምንም አይነት ወሬ አልፈልግም፣ ቪዲዮን አጥፋልኝ። ብሩን ለጋራ እንጠቀመዋለን። ቪዲዮ ልስጣት። ስንት ትከፍላለች? ደህና ትከፍላለች። ቪዲዮን ግን ትሰጠው። አይ ምንም ቢሆን ግን ቪዲዮን ቀድማ አሳይ። አትፍራ፣ ሰው አያውቅም። ለምን ራቁትን ሲያውቅ ሰው አትመስላችሁም? ጉማሬ ስለምትመስል ትዝታም አታውቅም። ስለዚህ እንስጣት። ይኸውልህ እሱ ችግር የለውም፣ ግን ቀድመ ቪዲዮን አሳየኝ። አላሳየም። 5 ሺህ እሰጥሃለሁ ብለኛለች። ስለዚህ እሰጣታለሁ። አይ ይኸውልህ እሱም ቢሆን ያንሳል እንዴ። በኋላ ቪዲዮን ወስዳ ብሩን ከሰጠችን በኋላ ቪዲዮ እኮ ከባድ ከሆነ ከዛ በላይ ብር ልጠይቀኝ ትችላለች። አታስብ። ሰውቱን ጉማሬ አትታወቅም። ስለዚህ ዝም ብለን ገንዘቡን ይደራደራት። አይ
ይኸውልህ እንደዛ ከሆነ እንደውም አልፈልግም። ቪዲዮን አጥፋልኝ። አለበለዚያማ እሰጣታለሁ። አንተ ብትሆን አሳልፈህ ነበር የምትሰጠኝ። ይኸውልህ ቪዲዮን አጥፋልኝ። እኔ እንድትሰጣት አልፈልግም። አሁን ቤተሰብ እንዳለኝ እየተሰማኝ ነው። ስለዚህ እኔ ማፈር አልፈልግም። በቃ ለመጨረሻ ጊዜ ነው የምነግርህ። ቪዲዮን አጥፋልኝ። አንተ ክብርን አስበለጥክ። ይገርማል። ምን ማለት ነው? ሰው አይደለው እንዴ? ይኸውልህ አሁንም ለመጨረሻ ጊዜ ነው የምነግርህ። ይሄን ቪዲዮ እንዳትሰጣት፣ አለበለዚያ ግን ትልቅ ጸብ ውስጥ ነው የምንገባው። ምን ይመስላል? ተስቦ እንደዚህ ሲያወራ የምራ አይመስልም። ምን አለ? ተስማማ? አልስማማ እባክሽ። ነግሬ ነበርኩ በእንደዚህ አይነት ጅል ሀሳብ አይስማማም። እሺ ዞር በይልኝ። ቆይ ለምን አንደራደርም? ቪዲዮ አንተ ጋር አይደል እንዴ ያለው? አልሰጥሽም። ዞር በይልኝ ነው? አዎ አልሰጥሽም። መቼ እኮ እኔና ምን ነው እስካሁን ዝም ያለኝ? ካም በኋላ የምትከተይ እንደ ቦምብ ነው ማፈነዳሽ። እሱም ገንዘቤን በልቶ አንተ ምን ይሸውደኝ? ጭራሽ አንላቀቃትም። እሺ ወይ ካም በኋላ መተኛትና ከንፈሬ መስም ከፈለግሽ መምጣት ትችላለሽ። አሁን ዞር በይልኝ። እዛ ጅል ምን ይመስላል? ወይኔ እኔ ያላችሁ የማንም ጉቶ መጫወቻ አለው። ድሮ እኔም ሀገሬ እያለሁ እንዲህ ነበር እንጀራ መጋገረው። የዛሬ ነው ያርገውና አሁን በኤሌክትሪክ ሆነ። እንደው እዚህ ቤት አንድ የሚያግዘኝ ሰው እንኳን የለም። አይ ይሄን ቤት ነው ለቅቄ ቦጣ ነው የሚሻለው። እንደዚህ የግሌ ነው። እስኪ አንዴ ውይ አብርሽ ይኸውልህ በጣውት አትልከፈኝ። እኔ ሰላም አውለኝ እንኳን አላልኩም። እሺ ኧረ እንደዛ አይደለም። አንቺ ምን ሆነሽ ነው? እና እንዴት ነው? ትንሽ ጨንቆኛል፣ ደብሮኛል፣ ጨንቆኛል። ይግሌ እኔ ግሌ መከሽ ታዲያ አንተ ጭንቀት ማረገፊያ ነች እንዴ? ኧረ እባክሽ ለንግግርሽ ለከታበጅለት ዝም ብለሽ እንደመጣልሽ አትናገሪ። እሺ ለማንኛውም ምን ፈልገህ ነው? ገልሞ ምን ሆነ? ከዚህ ቤት እወጣለሁ እያለ ነው። ምን? አዎ የግሌ ተስፋ ቆርጧል። እንዴ አብርሽ የምርህን ነው እንዴ? የምሬን ነው የግሌ። ታዲያ አንተ እንዴ ዝም ትለዋለህ እንደዚህ ሲል? እሺ ምን ልበለው? ወይኔ አንተ አትሆንም ወንድምህ አይደል እንዴ? አትመክሮም እንዴ መተለኔ ከመናገር ይልቅ? ወይኔ ገልሞዬ ጥሎ ሊሄድ ነው። እኔ ምኑን ኖርኩት? እኔ ምን እሰራለሁ? ሻንጣዬን ላሳያሽ። ኧረ እባክሽ አልቅሰሽ እንዳታስለቅሽኝ። ቆር ወንድምህ እኮ ሊሄድ ነው። ወይኔ ኧረ ለማን ልንገር? ወይኔ እኔ ገርዳዳ የኔ ገርዳዳ። ኧረ ተውኝ። ወይኔ ጨከንክ። ምነው ገልሞዬ ጨከንክ? እኛን ለማትተህ ምን ሆናችሁ ነው እንደዚህ? በቃ ገልሞ ጥሎን ሄደ። ጨከነብን። እንዴት ጥሎን ይሄዳል? እንደፈሮት ሞተ። ወይኔ ገልሞ፣ ወይኔ ጌታ፣ የብሬሎ ጌታ። ገልሞ ሞተ እንዴ? ቆይ ማን ሊቀብረው ነው? እሺ ሂድ ወደዛ። ይሄ ደግሞ አንተን የሚያሳስበው በቃ እድር ነው አይደለ? ምግቡ ነው አይደለ? ተሰማኛለህ? ገልሞ እንደሆነ አንተን ሳይቀብር አይሞትም። እሺ አልሞተም እንዴ? ኧረ አልሞተም እንዴ? ቤቱን ጥዬ ካልሄድኩኝ እያለ ነው። ታዲያ ሳይሞት ነው እንዴ እንደዚህ እየጮሽ ከእንቅልፋችን የምትቀሰቅሽ? እንደው መሳይ የነገውን ሌሊት አያንጋለ እዛው በተኛበት ድብን ድፍት አድርገህ። እሺ ቆይ ለምንድን ነው እንደዚህ የምትናገሪው? አሁን እሱ ምን አደረገ? ምን አልኩኝ አብርሽ? አንተን እምቢ ያለች ይሄንን የማይረባ መሳይን ወዳው ነው አላልኩህም? አይደለም የግሌ ለምን አትይም ግን? ነግሬሽ የለ እንዴ?
ወይኔ እድሌ ገልሙዬ። ቆይ ግን አብርሽ ገልሙ ምን ሆኖ ነው ካልወጣው የሚለው? እኔ እንጃ፣ እኔም ግራ ገብቶኛል። ብቻ ግን እዚህ ቤት መክረን ልንመልሰው ይገባል። ደግሞ ማንም ሰው የተሻለ ነገር እስካላገኘ ድረስ ከዚህ ቤት ዝም ብሎ መውጣት አይችልም። እንዴ ቆይ አብርሽ፣ እኔ ግን እንደው ዝም ብለህ ስታይ የተሻለ ነገር የሚገጥመኝ ይመስላል። ምክንያቱም ያንቺን ጸባይ የሚችል ሰው የለም። ያንተ ደግሞ እንግዲህ ፊት ስጠታ በዛዋለሽ። ትሰማላችሁ? አሁን ማለት ነው ቁርስ ከበላን በኋላ የገልሙዬን ነገር እንመክርበታለን እንጂ እንዲህ በቀላሉማ ቤት ጥሎ አይወጣም። ደግሞ አብርሽ አይታታለች ስንት እንደተነሳች። ይኸውልህ አሁን ገና ተነስታ እዚህ መታ ደግሞ ትጎለታለች። ይኸውልህ አብርሽ እውነት ምን እሷን የሚያገባት ማለት በሁለት አያቱ የተረገመ ሰው ነው። ትስቅብኛለች እንዴ? ምን እንደሚያስቅሽ? ቤቱ ወልዊ እቺ ልጅ ግን ምንድን ነው የሚሻላት? የገልሙ ነገር ግን ምን ይሻላል አብርሽ? እኔ እንጃ አላውቅም። ብቻ ግን ተማክረን ልንመልሰው ይገባል። እንደ ቀላል ነገር መጠጥን የሚያህል ነገር አቁም ምናምን ይላሉ እንዴ? ያልተያዘ ሰው አሉ አለመያዝ ነው። ምን ሆነ ነው ብቻ ነው የምታወራው? እንዴ መሳይ ደህና ነህ? ኧረ ተወኝ እባክህ ገለሙ። ምን ደህና ሆናለሁ? ደህና ካልሆንክማ ጥሩ ነው። ምልህ ደስ ይላል። ደህና ለመሆኔ ነው ደስ የሚለው? አዎ፣ ምክንያቱም በኋላ ደህና ስትሆን ደስ ይላል። ታውቃለህ፣ መከፋት ደግሞ ለደስታ መነሻው ነው። እኔ አንተ የምታወራው እባክህ አይገባኝም። እሺ ቆይ መሳይ ምን ሆነህ ነው ደህና ያልሆንከው? ሰሞኑን ብር አጣሁ እባክህ። አንተ ደግሞ ያው ልትሄድ ነው። አዎ መሳይ ከዚህ ቤት ልወጣ ነው። ገንዘብ ደግሞ ይኸውልህ ምንም አይሰራም። አብዝተህ ለገንዘብ አትጨነቅ እሺ? ቆይ እኔ የምልህ ከዚህ ቤት ግን ወጥተህ ወዴት ነው የምትሄደው? አላውቅም መሳይ፣ ግን እኔ እዚህ ሆኜ የሰው ችግር መሆን አልፈልግም። ሰልችቶኛል። እኔ የምልህ ገለሙ ግን የሆነ ጊዜ ታስታውሳለህ እኔ እናንተ መሳይ ብቻ የጓደኝነታችንን ጊዜ አስበህ ልታለቅስ እንዳይሆን። ወይ ምንም ትዝ አይልህም? የቱ? ደብረ ዘይት አብረን የሄድነው ጊዜ ነው? ኧረ አይደለም። እሺ ወደ ባህር ዳር ጉዞ የሄድነው ነው? ኧረ አይደለም። ቆይ ትዝ አላለህም ነው እንዴ? ታዲያ ምንድን ነው ትዝ ያላለኝ? ንገረኛ። የሆነ ጊዜ መርካቶ ሄድን ጊዜ። እሺ የዛኔ ጫማ ስትገዛ ትዝ አይልህም? 2200 የከፈልከው? አይ መሳይ እኔ ለራሴ ጫማ ከገዛው ዓመት አልፎኛል እኮ ከዓመት በፊት ነው። እሺ ቆይ መርካቶ ጫማ ስንገዛ ምን ትዝ አለ እንዴ? የዛኔ እኮ 120 ብር አበድሬህ ነበር። እና ቆይ ከመሄድ በፊት እሱን ብር ስጠኝ እያልከኝ ነው? ይኸውልህ ገለሙ ያው የሰው ገንዘብ እሳት ነው እንዴ? አንተም የኔን 120 ብር ወስደህ ህይወት ከሚጠፋ ላንተ ብዬ ነው። ይኸውልህ የሰው ገንዘብ ሁሉ ጊዜ እሳት ነው። ከምር መሳይ ግን በጣም ታሳዝናለህ። እኔ ከዚህ ቤት ልሄድ ነው ልወጣ ነው እያልኩ አንተ ከዓመት በፊት ያበደርከኝ ብር ትዝ ይልሃል? አይ እኔ እኮ ያው ድንገት ነው ትዝ ያለኝ። መሳይ ችግር የለውም እሰጥሃለሁ። እሺ ግን እንዳትረሳው። ወይ ይሄ ቤት ማን ነው? ደህና አደርክ አብርሽ? ደህና ጽጌ። አንቺ ሆድሽ እንደዚህ ነበር እንዴ? እንደዚህ አልነበረም አብርሽ።
እነዛ ባለቂ ጓደኞች ናቸው ወዴን እንደዚህ ያደረጉት። ኧረ እባክሽ። አዎ አብርሽ፣ ይሄ ወዴ እንደዚህ ያደገ። እነሱ ግን እስካሁን ድረስ የተጫወቱብኝ ነው። አንቺ ከምር ነው እንዳያረጋሽው? እንዴ አታየውም? እንደ ወዴን እያደገ እኮ ነው። እኔ እኮ እያሾፍሽ ይመስለኝ ነበር። የሚያሾፉትማ ጓደኞች ናቸው። ይሄ ከባድ ነው፣ በጣም ከባድ ነው። ይሄን ጨዋታችሁን ከዚህ በኋላ ማቆም አለባችሁ። አንቺም አንዴ ተንከሲስ አንዴ መሳይ የምትይውን ነገር አቁም። እኔ ምን ላድርግ? እነሱ ናቸው እኮ አላምን ያሉኝ። በእናንተ ቀልድ ምክንያት እኮ ልጅ እየመጣ ነው። ለልጁ አስቡ እንጂ። የልጁን አባት አውቀሽ የሆነ ቀለበት ወይ ትንሽ ሰርግ ነገር አድርጊ። እሱማ የኔም ፍላጎትና ምኞት እኮ ነው አብርሽ፣ ግን እነሱ አይስማሙም። ለምሮም አይስማሙት? አብርሽ እስኪ ተው፣ ስታለቡ ወዲ ይኸው አንድ ቀን እንኳን ስንት ነገር አማረኝ ያልኳቸው እንኳን ምንም ነገር አድርገውልኝ አቁ። አንቺ ነሻ እየተሞላቀቅሽ ሞልቃቃ። ቢያንስ የሚገኝ ነገር እንኳን አያምርሽም እንዴ አብርሽ? ከገል በላይ ምን ይመረኝ? የእንስራ ገል አማረኝ ብላቸው እምቢ አሉኝ። እሺ እሱንም ተው እንዴ። የአዲግራት ቡና እንኳን አምጡልኝ ብላቸው እሱንም እምቢ አሉ። እሺ ዝሆን መጋለብ እንኳን አማረኝ ውሰዱኝ ብላቸው እሱንም አልቻሉ። ዝሆኑንም ረሳሁት። የሜዳ አህያ እንኳን አምጡልኝ ብላቸው እሱንም አልቻሉ። ኧረ እባክሽ ልጁ ተወልዶ የሜዳ አህያ ቢመስል ግን ጽጌ አትከሰስበትም። አንቺ ትቀልጃለሽ። አሁንም እናቴ ይኸውልሽ የልጁ አባት መታወቅ አለበት። የእናንተን ጉዳይ ገና እናወራበታለን። ውሳኔ ያስፈልገኛል። ሁለቱም እንደምታቸው ናቸው። እንዴት ነው? ቁርስ አይቀርም እንዴ? ታዲያ ምንድን ነው? ይቀርባል። መጀመሪያ ነው። ውይ ስታምሩ! እንዴት ተሰብስባችሁ ላያችሁ እኮ ፍቅር እኮ ነው የምንመስለው። ሁላችሁም እንዴት ትላለች? እሺ ሁላችሁም ስለመጣችሁ እናመሰግናለን። ዛሬ የተሰበሰብነው በሁለት ጉዳይ ነው። ምንድን ነው እሱ? አንደኛው ገልሞ ከዚህ ቤት እወጣለሁ ሸኙኝ እያለ ስለሆነ ነው። ሁለተኛው ደግሞ በጽጌ ጉዳይ ነው። ጽጌ እዚህ ቤት ምንድን ነች? እሷ ከቤተሰብ አባል እኮ አይደለችም። ትሰማኛለህ አብርሽ? ሁላችሁም ስሙ። እሷ እዚህ ተቀምጣ የምትሳተፍ ከሆነ ትዝታም ትምጣ። ሁለቱም እንደሆነ ባዳ ናቸው፣ የውጭ ሰው ናቸው። አትመጣም፣ ትዝታ አትመጣም። አርፈሽ ቁጭ በይ አብርሽ። እኔን አርፈሽ ቁጭ በይ እሺ፣ ችግር የለውም። ከዚህ በኋላ የግሌ መካሻ አንድ ቃል ብታወጣ ይኸው የአያቷ እርግማን ይድረስባት። ጥሩ። ሁላችሁንም በጣም አመሰግናለሁ። እስከዛሬ ስላደረጋችሁልኝ ነገር ሁሉ ምስጋና ይገባችኋል። አብርሽ ያንተን ውለታ ፈጣሪ ይመልስልህ። የግሌ አንቺንም በጣም አመሰግናለሁ። እንዴ ኧረ ግርሙ፣ እንዴ በእናትህ አታስለቅሰኝ። አውራራም እኮ ብለሽ ነበር። አንተ ደግሞ ዝም በል። ይኸውልህ መጀመሪያ ያስረገዝከውን ምን? እሺ ወሬኛ። እኔ አላምንም። ታዲያ እኔ እኮ እዚህ ቤት እስካለው ድረስ ሸክም ነው የሆንኩባችሁ። እንዴ ገልሞ ምንድነው ሸክም የምትለው? ብትጠጣም እኮ በራስ ገንዘብ ነው፣ ብትኖርም አዋጥተህ ነው። ለማን ነው ሸክም የሆንከው? ደግሞ እኛ እንወዳለን፣ ወንድማችን ነህ። እዚህ እንተዋወቅ ነው። ደግሞ እኛ ደከመን ወይ የሆነ ነገር ሳንልል ውጣ ትላለህ እንዴ? አዎ ገልሞ፣ አንተ በጣም ጥሩ ሰው ነህ። ሁላችንንም አስተምረህናል። ሱስ ምን ያህል ከባድ እንደሆነ ባንተ አይተናል። የግል እውነታውን ነው። ሁሌ ሞትን እያስታወስከን ኖረሃል። በእርግጥ በመስከሬ ይከፋናል፣ ግን ያው ለእኛ ሸክም ስለሆንክብን ሳይሆን ራስን ስለምትጎዳ ነው። አዎ ገልሞ፣ አንተ በጣም ጥሩ ሰው ነህ፣ አስተዋይ ነህ። አስተሳሰብ ሁሌም በጣም ነው የሚገርመኝ። ቆይ ለምን መጠጥን አማራጭ እንዳደረግክ አላውቅም። እንዳንተ አይነት ሰው መጠጥ ለምንድን ነው አማራጫቸው የሚያደርጉት? ቤተሰቦቹ አልቀውበት ነው እንጂ እኮ ዝም ብሎ አይጠጣም። ገልሞ፣ ፈጣሪ ቤተሰቦችን ቢወስድብህም እኮ እኛን ሰጥተዋል። በቃ የቤተሰብ ፍቅር ነው። ስለዚህ ሄዳለሁ የምትለውን ነገር ተውና በቃ መጠጥን አቁም፣ ራስህን ቀይር። የኔ ህይወት አይስተካከልም። በቃ ለምንም አልሆንም፣ ለማንም አልጠቅምም። ይኸውልህ ገልሞ፣ ከኔ ጋራም ቢሆን አልተስማማኸው በሱስ ምክንያት ነው። ሱስህን አቁም አልኩህ፣ እምቢ አልክ። በቃ እንግዲህ የግሌ መካሻ እንዴ ተናገረች ነው እንዴ?
ይኸውልህ ገልሞ አሁንም ቢሆን ቤትን ከምትለቅሱ ስም ብለቅ ነው የሚሻለው። በዚህ ሁኔታ ከቀጠልክ ግን ትጠፋለህ። ቆይ አንተ ዘር መተካት አትፈልግም እንዴ? ቤተሰቦችን መተካት አትፈልግም? እንደው አይቆጭህ? በነገራችን ላይ ሁላችሁንም ይቅርታ። እና ልትሄድ ልትወጣ ጨክነህ ትተን ልትሄድ? አብርሽ እሄዳለሁ። ብሄር ነው የሚሻለው። ታው ገልሞ ግን ታው ክፉ አትናገር። በኋላ ሰክረ እየተንገዳገድክ ዞረ እዚች ቤት የምትመጣው። ገልሞ አንተ ሄደህ እኔ እዚህ አልኖርም። ኧረ እባክህ የልትሄድ ነው አንተ ደግሞ? አዎ እንደዛ ከሆነ እኔም አልኖርም። ገልሞ አንተ ከሄድክ እኔም አልኖርም። ጥሩ እንግዲህ እኔ እዚህ ምን እሰራለሁ? የግሌ መካሻ ብቻዋን እዚህ ምን ትሰራለች? ኑ በቃ ተቃቅፈን እንለያይና ሁላችንም ብትን እንበል። አየህ አይደለ ገልሞ፣ በአንተ ምክንያት ይህን የመሰለ ቤተሰብ ይፍረስ ይበተን። ቆይ እውነት እኔን ፈልጋችሁኝ ነው? አዎ ገልሞ፣ በዚህ ሁኔታ ትተህን መሄድ የለብህም። መጠጥህን እንድታቆም እንረዳሃለን፣ ሁላችንም እንረዳሃለን። ከወጣህ እንኳን ደህና ሆነህ ውጣ። ራስን ስትችል ብትወጣ ችግር የለውም። ከዚህ ሱስ ወጥተህም ቢሆን ችግር የለውም። ግን በዚህ ሁኔታ አይሆንም። አዎ ይኸውላችሁ እሱ መጠጥ እንዳይጠጣ እኮ እኛም ማገዝ እንችላለን። ሰርቶ እኮ የሚሰራበትን ገንዘብ ካልጠጣበት ኬት ያመጣል? ስለዚህ ይኸውላችሁ የሚሰራበትን ገንዘብ እያመጣ ለእኔ ወይም ለእናንተ መስጠት ይችላል። ከዛ በኋላ ኬት አመጣል? ሱሱን በዛው ረሳው ማለት አለ። እባክህ ስለ ራሱ ነው የሚያስበው። እኔ ገልሞ መጠጥ ያቆም በሚሉ እስማማለሁ። አዎ የግሌ መካሻም ትስማማለች። ይኸውላችሁ ግን ማለት ነው ከዚህ ቤት የማይወጣ ከሆነ ነው የማትወጣ ከሆነ እንጂ እኔ በየሜዳው እየዞርኩኝ አንተን አልፈልግም፣ አልጠብቅህም። እሺ በጣም ጥሩ። ስለዚህ ገልሞ ለአንድ ወር ስራ ታቆማለህ፣ እቤት ትውላለህ፣ ሁላችንም እንንከባከበዋለን። ከዛ ቀስ በቀስ ከሱሱ ይወጣል ማለት ነው። ከሱ ከወጣ በኋላ ወደ ፈለገው መሄድ ይችላል። ይኸውላችሁ አሁን በቃ ገልሞ ቀረ አይደለ? ከዚህ በኋላ ይኸውላችሁ የሚጠጣበትን ብር በቃ ለኔ ስጠኝና ባይሆን ያስቀምጥለታለሁ። ወይ መሳይ፣ ያንተ ገንዘብ ወዳድነት በቃ ልክ የለውም አይደል? ለማንኛውም ሁላችሁንም አመሰግናለሁ። አሁን ወደ ቀጣይ አጀንዳ ስለምንሄድ መቆየት የምትችሉ መቆየት ትችላላችሁ፣ መቆየት ማትፈልጉ ደግሞ መሄድ ትችላላችሁ። ይኸውላችሁ እኛ ስራ አለብን፣ የስራ ሰው ነው። እሺ ዝም ብለን ተጉልተን ስለሰው አንፈተፍትም። ምን አገባን? ጆሮአችንን እንፈልገዋለን አይደል እንዴ? ቶራ ደግሞ ስለዚች እኔ ስራ አለብኝ። እሺ ሁላችሁም ከዚህ በኋላ ጨዋታችሁን ማቆም አለባችሁ። እኔ ጽጌ እስካሁን ማርገዟን አላመንኩም ነበረ፣ ግን ይኸው ሆዶ አድጓል። እያያችሁት ነው አይደለ? በእናንተ ምክንያት የሚወለደው ልጅ ህይወት መበላሸት አለበት? ተበላሽ እንጂ በእነዚህ በማይረቡ ልጆች ምክንያት ተበላሽ። የመጀመሪያ ተጠያቂ አንቺ ነሽ። እንዴት ከሁለት ጓደኛሞች ጋር ትተኛለሽ? ራስሽን ከደሞ ንጹህ አታርጊ። ይቅርታ አብርሽ። አሁን ልጁን ከማን እንዳረገሹ እርግዝናው ስንተኛ ቀን ላይ እንደሆነ አስታውሽ። አሁን እርግዝና 4 ወሩ ላይ ነው። ስለዚህ ከ4 ወር በፊት ነበር ማለት ነው እርግዝናው የተፈጠረው። ያኔ ከማን ጋር ነበር የተኛሹ? ብዙ ጊዜ የተኛሹ ከማን ጋር ነበር? ማለቴ ከተንከስ ጋር ነው ወይስ ከመሳይ ጋር? አይ ከሁለቱም ጋር አንዳንድ ቀን ነው አብረን ያደርነው። የሆነ ነገር እኮ አስነክተውኝ ነው እንዴ? አብርሽ እኔ አልተኛውም አብሬያት። አብረን ተኝተን የተነሳነው ፎቶ እኮ አለ። ልትክድ ነው እንዴ? አዎ ተኝተን ነበር፣ ግን ምንም አላደረግንም። ምንድን ነው ያላደረጋችሁት? እባክህ ገብተዋል። አልገባኝም። እኔ ስሙን አልጠራም። አድረናል። ከሁለቱም ጋር አብረን አድረናል፣ ግን ከሁለቱም ጋር አንዳንድ ቀን አብረን ያደርነው። ከማን ነው ያረገሽው? ከሁለቱ አንዳቸው። ማግባት አለብሽ እያልኩሽ ነው። ልጅሽን ዝም ብለሽ አትወልጂው። የብር ቀለበትን ቢሆን አድርገሽ ታገቢዋለሽ። በእናንተ ኃጢአት የልጅ ህይወት መበላሸት የለበትም። እኔ ላግባብትም ማዘጋጅ አይቀበላትም። ያላሰጋ ብቻ ብሎ ነው ውድቅ የሚያደርግባት። ስለዚህ መሳይ እኔ አልደርስብህም። ቤት አለሽ? የምን ቤት? መኖሪያ ነዋ። የሆነ ውርስ ምናምን ካለሽ ችግር የለውም። የለኝም። እንደዛ ከሆነ እንኳን አላገባሽ። እናንተ አሁንም ጨዋታ ላይ ናችሁ። ጽጌ አብረሻቸው የተኛሹ በስንት ቀን ልዩነት ነው? በአንድ ቀን መሰለኝ። ምን አይነት ግፍ ነው የምትሰሪው? ቆይ እኔ ምንም ትዝ አይለኝም እንዴ? ይኸውላችሁ እኔም ቢሆን ከእሷ ጋር ስተኛ ምንም ትዝ አይለኝም። ስለዚህ ልጁ የሌላ ሰው ሊሆን ይችላል። ኧረ እባክህ
ነው እንዴ? ትሰሙኛላችሁ? ሁለታችሁንም ከስሼ ለልጄ ቀለብ ቁራጭ ባሪያ ነው እሺ ማድረጋችሁ። አይ ካላችሁ ደግሞ ባስገድደው መድፈር ከስሼ ሁለታችሁንም ወይኔን ነው ወረውራችሁ። እስኪ ጽጌ እባክሽ ዝም በይ። ምን አይነት ግራ የሚያጋባ ነገር! እንዴት ነው እሱ የመሸው? እንደው አትክልቱንም ሳላጠጣ አሁን መች ሊመታው ነው? ምን ሊሆን ይሄ አትክልት? እንደው ወይ ዘበኛ ይቀጠር አትክልት የሚያጠጣ በር የሚከፍት የግሌ አትክልት ከፍት ውሽ እንደው ምን አለ እኔ የነን አትክልት እንደምንከባከበው የግሌ መካሻም ቢንከባከበው። በቃ አንቺ ከኛም አልፎ አትክልቶችን ትከባከቢያለሽ አይደል? ምን ላድርግ ለኔ የሚሆን ጠፋ እንጂ ገልሞ። ጥሩ ነው። እኔ ምልህ አንተን ለማዋራት ብዬ እኮ ደፋሁት። ገልሞዬ ቆይ አትሄድም አይደለ? ሐሳብን ቀየርካ አትሄድም? አዎ የግሌ ፍቅራችሁ አላስኬዳለኝ። እና ታዲያ የግሌ መካሻ የት ታገኛታለህ? አንድ ለእናቷ እኮ ናት። ሌላ እንደው የግል ልጅን የሚመስል እኮ አልተፈጠረም። አዎ እውነት ለመናገር ሁላችሁም ትናፍቁኝ ነበር። እና እኔና መሳይ እኮ ነው እንደምን ናፍቀኝ? አይ የግሌ እኔ እኮ መሳይን እወደዋለሁ። ያሳዝነኛል። ያው እንደኔ ቤተሰብ የለውም። ገልሞ ስማ ደግሞ ይኸውልህ ትህትና መሳይን ትወደዋለች። በእሷ ፊት ይኸውልህ መሳይን ከተናገርክ አለቀልህ ጦርነት። አንቺ ደግሞ እሱ እኮ ጽጌን አስረግዟል። ይህን እያወቀች ደግሞ አትወደውም። ወንድሜን ይመስላል ምናምን ትላለች። ኧረ የማትለው ነገር የለም። እኔ ጆሮዬ እኮ ደማ። ያው ቤተሰቡን ስለማያውቅ እኮ ምናልባት እሱ ሊሆን ይችላል። ብቻ ያጠፍጥላችሁ። የግሌ መካሻዬን ምን አገባት? አይዞሽ በቃ የግሌ ደግሞ አመሰግናለሁ። አዎ አመስግነኝ። እንግዲህ ለገልሙዬ ለአንድ ወር እንግዲህ ከቤት አትወጣም ተብላል። ስራህን ማሰራም እና ለነስ ሽንትህን ጠጣ እንደሆነ እናያታለን። ሃይ ከፈለኩ መሳይ ያመጣልኛል። ለነገሩ እኮ መሳይን ከከፈልኩ ያደርገዋል። ከነጋኑ ከነድፍድፉ ነው ተሸክሞ የሚያመጣል። ወይ መሳይ ወይ በምን ቀን እንደው ተፈጠረ እንዴ? ኧረ በእናትሽ እኔ ስቀልድ ነው። እንግዲህ ይኸውልሽ እኔ ሰው ለመሆን እሞክራለሁ። አልወጣም አልጠጣም አለቀ። ጥሩ እየተስተካከልክ ነው። እንደዛ ነው የሚባለው። ዝም ብላ አትቀባጥር። እና የግሌ እኔ ከእንግዲህ ራሴን እንደ ንስር ሳላድስ ሰው ሳልሆን ከዚህ በኋላ ወደ ፍቅር መግባት አልፈልግም። ሲጀመር ማን ጠየቀ? የግሌ መካሻ ጥበስ ብለሃለች እንዴ? ይኸውልህ እኔ እንደሆንኩ ሰው ከጠላው ጠላው ነው። ቆርጦለኛል ያንተ ነገር። እሺ ሰካራ። አይ የግሌ አትሳደቢ። ትሰማኛለህ? ስካርን አቆመና እንደዛ አፍህን ሞልተህ መናገር ያለብህ። በቃ እኮ አበቃ ተፈጸመ። ይኸውልሽ ከዚህ ቤት ካልወጣው ከየት አምጥቼ እለቅጣለሁ? እስቲ እናያለን። እድሜ ይስጠን። አይ እንግዲህ አንቺ ደግሞ ገልሞ ወዴት ነው እሱ? እንዴ ወደ ክፍሌ ነው። ምን ሆነሃል? ይኸውልህ አንድ ወር ሙሉ እኮ ስራ የለህም አይደለ? በዛ ላይ ደግሞ በር የሚከፍት ዘበኛም የለም። ውሃውንም ይሄ አትክልቱንም ውሃ የሚያጠጣ የለም። ባይሆን እችን ስራ ስራ። ኧረ እባክሽ እንዴ አንቺ ምን አይነት ሰው ነሽ? ደሞዝ እኮ አለ። ከደሞዜ ላይ ትንሽም ቢሆን አካፍልሃለሁ። በይ እባክሽ እኔ እንደዚህ አይነት ነገር አልሰማም። ስሚ አንቺ እኮ ብለው ካዳመጡሽ ወሬሽ አስመራ ድረስ ነው። ታዲያ ከኔ ጋር ማን ሊያወራ ነው? እና ከየትኛው እንዳረገሽ አታውቂም? አዎ እኔ አላውቅም አብርሽ። እና ምን ይሻላል ታዲያ? ሳታገቢ ልትወልጂ ነው? እሱ እኮ እንደናንተ ነገ ከንቱ ላይሆን ይችላል። አድጎ ጥሩ ደረጃ የሚደርስ ልጅ ሊሆን ይችላል። ለምን ህይወቱን ታበላሻላችሁ? እኔ አንድ ሀሳብ አለኝ። ምንድን ነው? ዲኤንኤ ይመርመር። ዲኤንኤ ለማስመርመር ደግሞ ልጁ መወለድ አለበት። ስለዚህ ልጁ እስከሚወለድ ሁለቱም ኃላፊነታቸውን ይወስዱና እኔን ይንከባከቡኝ። እና ሁለቱን ታገቢያቸዋለሽ? ደስ ይለኛል። ሁለት ወንድ በአንድ ቀን? ከነሱ ጋር የመተኛት ከሆነ ምንም ፍላጎት የለኝም። አለ አይደለ በቃ ሁለቱንም ላግባና ከዛ በኋላ ልጁ ሲወለድ ወደ እውነተኛው አባቱ ተጠቃለላለሁ። እኔ እንደኔ ጨዋታ አልፈልግም። ያው ለመሳይ ሰጥቼዋለሁ። እንዴ ኧረ እኔ አልፈልግም። እዛው ራስሽን ቻይ። ሁለት ወንድ በአንድ ሰርግ ከባህላችን የወጣ ነው። ይሄ ሊደረግ አይችልም። ስለዚህ ከሁለት አንዱ መምረጥ አለብሽ። በምርጫዬ ጽጌ መሳይ ልመርጥ አልችልም። እኔም ደግሞ ግን አባት መሆን ግን አልፈልግም። እና ኔሎ እስኪ ወለድ ድረስ ደስ ይለኛል።
አንተን አግብቼ ይኸውልሽ እንኳንም ትዝታ አልሰማችም። እንዲህ ሲጣርጋ ነበር መገልሽ። አትቀልጅ እስኪ፣ በደንብ አስቢ። ከማን ያረገሽው? የእርግዝና ቀንሽንና የተኛሽበትን ቀን በደንብ አስታውሽ። በደንብ አስቢ። ትዝ አለኝ። ለካ ከአንዳቸው ጋር አላደርኩም ነበር። አባቱ ማን እንደሆነ ትዝ አለኝ።